ስጋን ተዋህዶ ድል አድርጎታል እና ይህ ምስጢር ነው፣ ረቂቅ ነው፣ እንዲህ ሊነገር የሚችል አይደለም እና በዚህ ይህንን ጸሎት የሚያደርግ ሰው ደግሞ አጋንንትን የሚያንቀጠቅጥ የሚያስፈራ ነው። በእርግጠኝነት ነው የምነግራችሁ። ይህን በተለይ ደግሞ በጣም ብዙ ነገር ተዘጋጋብን በህይወታችን እንዲህ ሆነን እያላችሁ የምታስቡ ከሆነ ይህን ጸሎት ዕለት ዕለት ልትጸልዩት የሚገባ ነው። እንደውም በቤተ ክርስቲያናችን ሃይማኖተ አበው የሚባል መጽሐፍ የምታውቁ ይመስለኛልና ሃይማኖተ አበው መጽሐፍ በቤተ ክርስቲያናችን ከቅዳሴ በኋላ የሚነበብ የመጽሐፍ ክፍል ነው። ሃይማኖተ አበው ማለት የአበው ሃይማኖት እንደማለት ነው። ሊቃውንተ ቤተ ክርስቲያን የሊቃውንት መጽሐፍ ነው። ክርስቶስ ማን ነው የሚለውን እያንዳንዱን የተራቀቁበት የጻፉበት ከመጽሐፍ እያጣቀሱ የገለጡበት ነውና መንፈስ ቅዱስ በገለጠላቸው መጠን ከትንሣኤ በኋላ ግን ይህ ዘመነ ትንሣኤን ሃይማኖተ አበው ሳይሆን ትምህርተ ህቡዓት ይነበባል እና ትምህርተ ህቡዓት ይነበባል በሃይማኖተ አበው ፈንታ ማለት ነውና አጋንንት የሚፈሩት የሚንቀጠቀጡለት እኔ በጣም በብዙ ሊቃውንት ድረስ ምስክር ነው። ይሄ ብዙ ሊቃውንት የሚመሰክሩለት ጸሎት ነውና ብዙ ጊዜ እንደውም በአጋንንት ስርዓት በተለያየ እንደዚህ አይነት መተት ምናምን ድግምት ምናምን አለኝ ብሎ የሚያስብ ሰው ይህን ጸሎት ቢጸልይ ከፊቱ የሚቆም ኃይል የለም። እውነቱን ነው የምነግራችሁ፣ ከልቤ ነው የምነግራችሁ። ይህን ጸሎት ዕለት ዕለት ልትጸልዩት የሚገባ ነው። እንደውም ይህን ጸሎት ከተቻለ በቃል ሁላ ቢጠና በጣም የሚገርም ነው። በጣም የሚገርም የጸሎት ክፍል ነው። አጋንንትን የምታሸንፉበት፣ የጠላትን ኃይል ድል የምታረጉበት፣ እንደገና ደግሞ ትልቁ ግን ክርስቶስን የምታመሰግኑበት ክርስቶስን የሚገልጽ ጸሎት ነው ይህ ጸሎት እና ምስክርነት ነው። ልክ እንደ ጸሎተ ሃይማኖት ማለት ነው። ጸሎተ ሃይማኖት በአጠቃላይ የሃይማኖት ጸሎት ነው አይደለ? እግዚአብሔር አብ ቅድመ ዓለም የነበረ ጸሎተ ሃይማኖትን አምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር። ቅድመ ዓለም የነበረ ዓለም እግዚአብሔር አብ የነበረ ነው፣ ዓለምን የፈጠረ ነው። በኋለኛው ዘመን ደግሞ እያለ አብ መንፈስ ቅዱስን የሚገልጥ ቅድመ ዓለም መኖሩን ድህረ ዓለም በኋላ ደግሞ መጥቶ ማዳኑን መሞቱን መሰቀሉን ከዛ በኋላ ለትንሣኤ እንደሚመጣ በጥምቀት እንደምናመን በትንሣኤ ሙታን እንደምናምር የሚገልጥ ነው። ይህ ደግሞ ክርስቶስ ማን ነው የሚለውን ደግሞ በአጠቃላይ በዕለተ ዓርብ የቀባጠረበት የተናገረበት ነው። እንደገና ክርስቶስን የሚገልጥ ነው። ክርስቶስ ማን ነው የሚለውን በአጠቃላይ ልክ እንደ ሃይማኖት ጸሎት የረቀቀ ምስጢር የሆነ የጸሎት ክፍል ነው ትምህርተ ህቡዓት ማለት ነውና ትምህርተ ህቡዓት የሚጸልይ ሰው በአጠቃላይ የአጋንንት ያሸንፉኛል ብሎ ማሰብ የለበትም። ከልቤ ነው የምነግራችሁ። ይህን ጸሎት ጸልያችሁ ከፊታችሁ የሚቆም ጠላት የለም። የሚርበደበት የሚያንቀጠቅጥ ጸሎት ነው እና ሁልጊዜም ልትጸልዩት ከሌሎች ጸሎቶች ጋር በተጨማሪ ይህንንም የጸሎት ክፍል ልትጸልዩት የሚገባ የጸሎት ክፍል ነውና በአጠቃላይ በእስራት ውስጥ ነን ብላችሁ የምታስቡ ከሆነ የሚያስጨንቃችሁ ነገር ካለ ይህ የጸሎት ክፍል የማይፈተው ምንም አይነት ችግር የለም። ምንም አይነት ችግር ትምህርተ ህቡዓት ነው። በአጠቃላይ እሱ ራሱ የመሰከረበት ነው። ማነው ስልጣኔን የቀማኝ የ5500 ዘመኔን ንግስናዬን ማነው ከዚህ ያዋረደኝ እያለ የቀባጠረበት ነው። እንደገና ክርስቶስን የሚያመሰግን ነው። የእግዚአብሔር ጥበቡ የእግዚአብሔር ቀኙ መሆኑን ክርስቶስ ይናገራል እዚህ ትምህርተ ህቡዓት ላይና እሱ የአብ ጥበቡ ነው፣ የአብ ኃይሉ ነው፣ የአብ የማኑ ነው እያለ የሚገልጽበት የጸሎት ክፍል ነውና ሁልጊዜ በዚህ ጸሎት ድል የማታደርጉት ጠላት የለም። ድል የማታረጉት የአጋንንት ኃይል የለም። ድል የማታረጉት የማታሸንፉት ምንም አይነት ችግር መከራ አይኖርምና ይህንን ጸሎት ሁልጊዜም ቢሆን በተለይ ደግሞ ለአጋንንት ማስፈራሪያ ነው። ገና ሲሰሙት ነው ከናንተ የሚሸሹት። ከፊታችሁ የሚቆም ኃይል አይኖርም። ይህንን ጸሎት ጸልያችሁና ሁልጊዜ ጸሎት ስታረጉ የሚደክማችሁ የሚያስቸግራችሁ ከሆነ ይህንም ጸሎት በተጨማሪ ብትጸልዩት ያላችሁ ነገር እያጠነከረላችሁ ከናንተ እያሸሸ ነው የሚሄደው። በተለይ ደግሞ በሌሊት ቅዠት፣ መጥፎ ህልም እንደዚህ አይነት ነገሮችም ራሱ ከናንተ ይርቃሉ። ሰላማዊ የሆነ እንቅልፍ ይኖራችኋል። ለጸሎትም እንድትተጉ የሚያደርጋችሁ የጸሎት ክፍል ነው ትምህርተ ህቡዓትና ምስጢር ነው። በአጠቃላይ በውስጡ ያለው ህቡዓት ማለት ህቡዕ ማለት ምስጢር፣ ህቡዓት ሚስጥራት እንደማለት ስለሆነ በሚስጥር የተያዘ ጸሎት ክፍል ነውና በቤተ ክርስቲያናችንም አንድ የትርጓሜ ክፍል ተሰጥቶት የሚተረጎም ነው። በተለይ ደግሞ በህማማት የሚተረጎም ይመስለኛል። በቤተ ክርስቲያን ቀርባችሁ የምታዳምጡ ከሆነ ይህ ትርጉም ይሰጣል፣ ይተረጎማልና ትምህርተ ህቡዓት በአጠቃላይ ምስጢር ነው። አጋንንትን የምታረቁበት፣ አጋንንትን የምታደቁበትና የምታስሩበት የጸሎት ክፍል ስለሆነ ሁልጊዜ ልትጸልዩት የሚገባ የጸሎት ክፍል ነው። ይህንን ጸሎት ጸልያችሁ ለውጥ ካላመጣችሁ እኔን ውሸት አንበሉኝ፣ ከልቤ ነው የምላችሁና ብዙ የሚያስጨንቃችሁ የሚያስፈራራችሁ ኃይል ካለ ይህንን የጸሎት ክፍል በስራችሁም በህይወታችሁም በመንፈሳዊ ህይወታችሁም በአጠቃላይ ይህ ጸሎት ለእናንተ ለህይወታችሁ በጣም ወሳኝ ነው። ክርስቶስን የምታመሰግኑበት፣ እግዚአብሔርን የምታመሰግኑበት፣ እንዲሁም አጋንንትን ኃይል የሚርቁበት የሚሸሹበት የምታስሩበትም ጭምር ነው። ይህንን ጸሎት ጸልዮ ድጋሚ ከእናንተ ዙሮ እናንተን ለመፈተን የሚመጣ የአጋንንት ኃይል የለም።
ከልቤ ነው የምላችሁ። ክርስቶስ በአጠቃላይ ግን የሚመሰገንበት የሚወደስበት ነው። የአብ የማኑ ነው፣ የአብ ቀኙ ነው፣ የአብ ጥበቡ ነው እያለ የሚገልጸው ነውና ረቂቅ የሆነ ነውና ይህንን ጸሎት ሁልጊዜ በየዕለት ከውዳሴ ማርያም ከመዝሙረ ዳዊት ከውዳሴ ማርያም በኋላ አብራችሁ ልትጸልዩት የሚገባ የጸሎት ክፍል ነው ይህ የጸሎት ክፍልና በአጠቃላይ ግን ከዚህ ጋር ጥንቃቄ እንድታነግሩ የምነግራችሁ የግዕዙን ካልተማራችሁ ባትሞክሩት ባይ ነኝ። ለምን ቃሉ እየገደፋችሁ የምታነቡት አይነት ቃል አይደለም። ጥንቃቄ የሚሻ የጸሎት ክፍል ነው ይህ የጸሎት ክፍልና በአጠቃላይ ግዕዝ ያልተማራችሁ ከሆነ የተማራችሁ ከሆነ በደንብ ተምራችሁ ቃሉንም እንዲሁ ዝም ብለን እናነባለን ሳይሆን ትምህርተ ሕዋቱን ቀረብ ብላችሁ አጥንታችሁ ጸልዩት። ከዛ በተጨማሪ ግን በአማርኛ የምትጸልዩ መዝሙረ ዳዊት ላይ አንዳንዶች መዝሙረ ዳዊት ላይ ይኖራል ብዬ አስባለሁ። ብዙዎች ላይ አላገኘሁም። አንዳንዶቹ አልፎ አልፎ ላይ በአማርኛ ሊኖር ይችላል። እንግዲህ ፒዲኤፉን ከፈለጋችሁት ደግሞ የቴሌግራም ቻናሌ ላይ ሰዋስው በሚል የቴሌግራም ቻናሌ ላይ ያስቀምጥላችሁና በአማርኛ እዛው ላይ ራሳችሁ በቃል እያጠናችሁም ልትጸልዩት የሚገባ የጸሎት ክፍል ነው ማለት ነው። በግዕዙ የምትጸልዩ ግን ፕሊስ ጥንቃቄ አድርጋችሁ ተምራችሁ ይህንን የጸሎት ክፍል ጸልዩት። በጣም ብዙ ድል የምታደርጉበት የምታሸንፉበት አጋንንትን ኃይል የምታረቁበት ክርስቶስን የምታመሰግኑበት የጸሎት ክፍል ነው ማለት ነውና በብዙ የምታተርፉበት የጸሎት ክፍል ነው። ሁልጊዜም ዕለት ዕለት ልትጸልዩት የሚገባ የጸሎት ክፍል ነው። እግዚአብሔር አምላካችን ብርታቱን ያድለን ይስጠን። ሁልጊዜም በጸሎት በርቱ። መዝሙረ ዳዊት፣ ውዳሴ ማርያም በተጨማሪ ይሄንንም የጸሎት ክፍል እየጸለያችሁ የምትበረቱበትና ድል የምታደርጉበት የጸሎት ክፍል ነው ማለት ነውና በቃላችሁ ለመያዝ ሞክሩ። ይሄንን የጸሎት ክፍል ባንዴ አይደለም በሂደት ይያዛል እየደጋገማችሁ ስትመጡ ማለት ነው። ይቆየን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን።